አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘማሌ ዩቲዩብ ተከታታዮች ውድ ጓደኞች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ደህና ነኝ አለሁላችሁ ማለት ነው። ዛሬ የመጣሁት እንግዲህ አብርሽ ማለት ነው። አብርሽ ጓደኛዬ እኔ የከፈኩላቸው ዩቲዩብ ቻናሎች የቲክቶክም ሆነ የዩቲዩብ ቻናል ከፍቼላቸው አላሳፈሩኝም። ትልቅ ደረጃ ደርሰዋል ብለሃል አብርሽ ማለት ነው። አሁንም ቀጥልበት። ላላደጉት ማሳደግ ለማያውቁት ማሳወቅ መልካምነት ነው። ገብቶሃል? መልካምነት ነው። ሰው ብቻውን የበላ ብቻውን ይሞታል ይላል ያገሬ ሰው። ብቻውን የበላ ብቻውን ይሞታል ብሎ ይተርታል ያገሬ ሰው። ስለዚህ ይህ አሁን እኛ ማለት ነው እናንተ ትልልቅ ዩቲዩበሮች ከእናንተ በታች ያሉትን ብታሳድጓቸው የእናንተን እርዝቅ አይወስዱም። የራሳቸው የሰሩበትን የላባቸውን የችሎታቸውን ብቻ ነው። እና ዩቲዩብ ከፍታችሁ ሰጥታችሁ ጥሩ ነገር ሰርተህ እደግ ብላችሁ ካሳደጋችሁት ከጠቀመ መልካምነት ነው። ተያይዞ እርገት ማለት ነው። ስለዚህ አሁን አብርሽ እኔ የከፍቼለት ይሄው ቤተሰቦቹን ወንድሙን፣ እህቱን፣ አባቱን፣ እናቱን እየረዳ ቤት አስተዳዳሪ ነው። ዩቲዩብ ከፍቼለት አሁን ማሻአላህ በሱ ነው የሚተዳደረው እና ይሄው አይደለም 400 ይገባል ብሎ አክብሮለታል ማለት ነው ለጓደኛው። አያችሁ አይደል? እንዲህ ነው ጓደኛ ማለት፣ እንዲህ ነው መልካምነት መስራት። መልካምነት ለራስ ነው ውድ ቤተሰብ። መልካምነት እውነቴን ነው። እኛ መልካም ተሰራን ለራሳችን ነው። አዎ ቆይ ላጣጥልኩት። መልካምነት ለማንም አይጠቅምም፣ ለኛ ይጠቅመናል። እና አሁንም አብርሽ ለሌሎቹም ለተዝቅ ላሉት አንተ ከፍ ስላልክ አንተ ሁሉ ነገር ተዋሂዶሃል፣ ለምደሃል፣ ሰርተሃል፣ እዚህ ደረጃ ደርሰሃል። ለታዳጎቹ ደግሞ ይዘህ ተነሳ ማለት ነው። ለጓደኛህም እንደከፈክልን ለሌሎችም ጓደኛ ብቻ አይደለም፣ ስንት ለመስራት እየፈለጉ ችሎታ ያለላቸው አሉ። ለነገሩ ያልተማረ የተማረ ያስተምር ተብሏል አይደል እንዴ? ያን ያልተማረ ሰው አንድ ጊዜ ካስተማርከው፣ አንድ ጊዜ ከረዳኸው ራሱን ይዞ ቀጥ ብሎ ያደርጋል ማለት ነው። ተያይዞ ማደግ፣ ለሰው ጥሩ ነገር መስራት፣ ለሰው መደጋገፍ መልካምነት ነውና አብርሽ በነገር ላይ እንኳን ደስ አለ። ለምን እንኳን ደስ አለ ያልኩበት ምክንያት ማለት ነው የከፈክላቸውን ጓደኞች ቻናል የከፈክላቸው በሙሉ ትልቅ ደረጃ ደርሰው ስላየህ ደስ ስላለ፣ አው ደስ ይላል። ስጦታ ደስ ይላል። ያን ነገር ደግሞ አበረታታው ትልቅ ደረጃ ሲደርሱ ደስ ይላል። በጣም ደስ ይላል። ስጦታ በጣም ደስ ይላል። ካለ ትሰጣለህ፣ ከሌለህም ደግሞ በትምህርት በማበረታታት ትረዳለህ። ሁላችንም ብንሆን አበረታተን ካለን ሰጥተን ከሌለም መክረን ተመካክረን ብናድግ መልካምነት ነው ብዬ እላለሁ። እና በነገራችን ላይ አብርሽ አሁን ደስ ብሎታል። ለምን? ጓደኛውን ዩቲዩብ ከፈተለት፣ ቲክቶክ ከፈተለት፣ ትልቅ ደረጃ ደርሶ ስላየው በጣም በደስታ አከበረለት፣ ኬክ ቆረሰለት ማለት ነው። እሱም ብቻ ሳይሆን አብርሽ ደግሞ ሌሎቹንም ይዘህ ሌሎቹንም እንድታሳድግ እሱን አሳድገዋልና እሱ ደግሞ ሌሎቹን ይዞ እንድጓዝና እድገት እንዲኖረው እመኛለሁ። መልካምነት መልካም ነው። የማንንም ርዝቅ ማንም አይበላውም። የኔን ርዝቅ የፈለገ ይሁን ማንም አይወስደውም። አሁን አንዳንዱ አይ እኔ እኮ እንደዚህ ብዬ ካልኩት የኔ ይረክሳል፣ እዛ ጋ ነው የሚሄዱት፣ የኔን አርከሰው እዛኛው ላይ ነው እንጂ እኔን እኮ አይደለም። እንደዛ አይደለም። እሱ የፈቀደለትን እሱ ያዘዘውን ርዝቅ ማንም አይመልሰውም። ስበቡን ላስባብ ነው። ስለዚህ ተደጋግፈን ተባብረን ሸር ተደራርገን ላይክ ሰብስክራይብ ተደራርገን እንድናድግ ተጎናችን እናንተም ትልልቅ ዩቲዩበሮች አይዟችሁ በሉንኛል። አስተምሩን፣ ይዛችሁን ተነሱ። ምን ችግር አለው? ምንም አይቀንስባችሁ፣ ምንም አይጎልባችሁ። መልካምነት ለራስ ነው። አላህ ይጨምርላችኋል እንጂ የሚቀንስባችሁ ነገር የለም። አሁን ጓደኛህን
ከፈትክለት እዚህ ደረጃ ደርሶ ስታየው በጣም ደስተኛ ሆንክ። ደስ አለህ አይደል እንዴ? ሌላውንም እንደዚህ ይዘህ ስትነሳ ደስ ይልሃል። ስለዚህ ይዛችሁን ተነሱ። ምን ችግር አለው? እውነቴን ነው የምላችሁ። እኛ እያየን አይደል እናንተን ያሳደግናችሁ። እናንተ ደግሞ እኛ እያየናችሁ እናንተን እንዳሳደግናችሁ ሰብስክራይብ እያደረግ ላይክ እያደረግ ኮሜንት እያደረግ አሳድገናችሁ እዚህ ደረጃ ደርሳችኋል። እናንተ ደግሞ እኛን አሳድጉን፣ አንሱን። እውነቴን ነው የምላችሁ። መልካምን ለራስ ነው። እኛ 24 ሰዓት የእናንተን አብርሽ ምለቀቀ፣ ሩታ ምለቀቀ፣ ከኔ ምለቀቀ እያየን አይደል ያሳደግናችሁ። ስለዚህ እናንተ ደግሞ እኛን ማሳደግ ግድ ይላችኋል። ተው። መልካምነት ለራስ ነውና እሺ ውድ ቤተሰብ እና በጣም መልካምነት እውነቴን ነው የምላችሁ። መልካምነት ለራስ ነው። እውነቴን ነው የምላችሁ። እና ለተቸገረ ማብላት፣ ለተቸገረ ማልበስ፣ ለታመመ ማሳከም ይሄ ገንዘብን አይቆንስብኝም። እኔ 100 ብር ካለኝ ወይም 10,000 ብር ካለኝ 2,000 ብር 3,000 ብር ባነሳለት አይጎልብኝም፣ ይጨምርልኛል እንጂ የሚቀንስብኝ ወይም የሚጎልብኝ ነገር የለም። አላሁ ተዓላ ይጨምርልኛል። በቃ ይጨምርልኛል። በየት እንደሚመጣ በየት አታውቁትም። ለምን? ጥሩ ነገር ስለሰራው። አንድ ነገር የታመመ ሰው ማሳከም፣ የተቸገረ ሰው ማብላት፣ ማልባስ በጣም አጅር አለው እና ለማናውቀው ደግሞ ታሳውቁን መልካምነት ነው። እሺ ውድ ቤተሰብ እውነቴን ነው የምላችሁ። መልካምነት እንልመድ። ለሰው ልጅ ጥሩ ንግግር እንልመድ። ጥሩ ንግግር ሰደቃ ነው ይባላል። ያ ሰውዬ በጥሩ ንግግር እንኳን መልስ ብንመልስለት አንድ መጥፎ ነገር እንኳን ቢሰራ አይ እንደዚህ አይደለም፣ ትክክል አይደለም፣ እንዲህ ነው ብሎ ያን ሰው ማስረዳት፣ ከዛ ከመጥፎ ነገር እንዲቆጠብ ማድረግ ግድ ይለናል። እያየን ዝም ብለን ማሳለፍ አይደለም። እያየን እባክቶ ይግባ ገደል ሲገባ ማየት አለብን። ቁመን አይደለም አናየውም። መጥፎ ነገር ሲሄድ ያንን ነገር ይሄ መጥፎ ነው ብለን መመለስ አለብን። ስለዚህ እንግዲህ አብርሾዬ እንኳን ደስ ያለ ብያለሁ። አንተም ደግሞ ጎበዝ ሰርተህ እዚህ ደረጃ መድረስህ በጣም መልካምነት ነው። አሁንም ቢሆን ቀጥልበት፣ አሁንም ቢሆን ስሩበት። እናንተ ብቻ ሳትሆኑ ሌሎችንም ይዛችሁ ተከተሉ እላችኋለሁ።